بسم الله الرحمن الرحيم. الحمد لله الذي افترض حج بيته الحرام على عباده فشدوا إليه رحالا ودعاهم لقربه فما استبعدوا بعيدا ولا استهولوا أهوالا وفارقوا في حبه ورضاه أهلا ومالا ورفرفت إليه قلوبهم تنشر أشواقا وتطوير مالا روح دعاها للوصال حبيبها فسعت إليه تطيعه وتجيبه يا مدعي صدق المحبة هكذا فعل المحب إذا دعاه حبيبه وصلوات الله وسلامه على أشرف أنبيائه وخاتم رسله محمد خير من لبى ودعا وطاف وسعى وعلى آله الطيبين الطاهرين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين. يتكبراتشو يا أفريكا تفي تملكاتشوچاچن السلام عليكم ورحمة الله وبركاته. زاري بحمد الله بالله فقاد ከተላላቆቹ ዒባዳዎች አንዱ በሆነው በሐጅ ዙሪያ አህካሞቹን የሚያብራራ አስተምሮቹን የሚዳስስ የተወሰኑትንም ቢሆን ምስጥራቶቹንና ጥበቦቹን የምንቃኝበት የነብያችንን አለይሂ ሰላቱ ወሰላም ሐጅ አደራረግ የምንመለከትበት የምናይበት ፕሮግራም ይዤላችሁ ቀርብ ያለው አላህ Subhanahu Wa Ta'ala የሚጠቅመንን እንዳስተምረን ባስተማረን እንዲጠቅመን የተከበረውን ቤቱን የምንጎበኝበት አቅሙን ጸጋውንና ተውፊቁን እንዲሸረን እንለምነዋለን። ውድ እህቶቼና ወንድሞቼ ሁላችንም እንደምናውቀው ሐጅ የእስልምናችን አምስተኛ መሰረት ነው። ይህንን ነብያችን አለይሂ ሰላቱ ወሰላም ቡኻሪ ሙስሊም በዘገቡት ሐዲስ እንዲህ ብለውናል። ቡንየል ኢስላሙ ዐላ ኸምስ እስልምና በአምስት መሰረቶች ላይ ታነጸ አሉ። ሸሃደቲ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ወኢቃሚ ሰላቲ ወኢታኢ ዘካት ወሰውሚ ረመዳን ወሐጅ ልበይት። የመጀመሪያው መሰረት በአላህ Subhanahu Wa Ta'ala አንድነቱ በብቸኛ ተመላኪነቱ መመስከር ሙሐመድ አለይሂ ሰላቱ ወሰላም የእርሱ መልእክተኛ መሆናቸውን መመስከር ሲሆን ሁለተኛው የእስልምና መሰረት የአምስት ጊዜ ሶላቶችን ወቅታቸውን ደንባቸውንና ስርዓታቸውን አሟልቶ መስገድ፣ ሶስተኛ ዘካ መስጠት፣ አራተኛ የረመዳንን ጾም መጾም ሲሆን አምስተኛው የተከበረውን ቤቱን ሂዶ መጎብኘት ነው ብለውናል። ሐጅ በእስልምናችን አንድ ሰው መጎብኘት ከቻለ አንድ ጊዜ ብቻ ነው ሐጅ ማድረግ የሚገደደው። ነብያችን አላህ Subhanahu Wa Ta'ala ይህንኑ ግዳጅ በቁርአኑ ሲጠቅስልን እንዲህ ይለናል። ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. ودا بيتو مالتم ودا تكبروا كعبة هدو مقوبنيت لم يشلوا أكمل اللاتشو يقوبنيت زند الله سبحانه وتعالى بسوچ لاي قدة أدرقوال للنال ومن كفر فإن الله غني عن العالمين. حج بالما أدرق ወይም የሐጅን ግዴታ የሚክድ አቅሙ እያለው መጎብኘት እየቻለ ሐጅ የማያደርግ ሰው ካለ የሚጎዳው ራሱን እንጂ ሌላን አይደለም። አላህ Subhanahu Wa Ta'ala ከዓለማት የተብቃቃ ሀብታም ነው፣ ከሰዎች የሚፈልገው ነገር የለም ይለናል። ሐጅ አንድ ሰው ግዴታ ከሆነበት በኋላ ባለማድረጉ የሚጎዳው ራሱን እንጂ ሌላ አይደለም ይለናል። الله سبحانه وتعالى بقرآن آية من عمل صالحا فلنفسه ومن أساء فعليها إلال ملكام النجار يسرى تكمو يمين ملسو لرسنو ومن أساء فعليها مدفو النجار يسرى دقمو قداتو يمي درسونا يمين ملسو برسو لاينو وما ربك بظلام للعبيد
ጌታህ ሱብሓነሁ ወተዓላ ባሮቹን ፈጽሞ የሚበድል አይደለም ይላል። ኸይር ነገር ስንሰራ ጥቅሙ ለራሳችን ነው። አላህ ሱብሓነሁ ወተዓላ ወደኔ ቤት መጣችሁ ዚያራ አድርጉ ሐጅ አድርጉ ሲለን የመጀመሪያውን ጥቅሙንና ዓላማውን ሲገልጽልን በሱረቱል ሐጅ ላይ ሊየሽሃዱ መናፊዐ ለሁም ይላል። ለነርሱ የሆነን የተዘጋጀላቸውን ጥቅም ይገናኙ ዘንድና ይሳተፉ ዘንድ ነው ወደዚህ ቤት ወደ ቤቴ ሐጅ እንዳደርጉ የጋበዝኳቸው ይለናል አላህ ሱብሓነሁ ወተዓላ። በሌላ ሐዲስ አልቁድሲ አላህ ሱብሓነሁ ወተዓላ ያ ዒባዲ ኢነማ ሂየ አዕማሉኩም ኡሕሲሃ ለኩም፣ ባሮች ሆይ ስራችሁ ለራሳችሁ ነው ጥቅሙ። ኡሕሲሃ ለኩም መዝግቤ አስቀምጥላችኋለሁኝ። ثم أوفيكم إياها ከዚያ የስራችሁን ዋጋ አስረክባችኋለሁኝ። فمن وجد خيرا فليحمد الله መልካምን ነገር ከእኔ ዘንድ ያገኘ የስራውን ዋጋ አጅር ምንዳ ካገኘ አላህን ሱብሓነሁ ወተዓላ ለዚህ ስራ ለገጠመው ጌታ ምስጋና ሊያቀርብ ይገባዋል። ወመን ወጀደ ገይረ ذلك فلا يلومن إلا نفسه ከዚህ ውጭ ያገኘ ደግሞ ራሱን እንጂ ሌላ ሊወቅስ አይገባም ይለናል ሱብሓነሁ ወተዓላ። እና ሐጅ የምናደርገው ለራሳችን ነውና ጥቅሙ ይህንኑ ግዴታ አላህ ሱብሓነሁ ወተዓላ በቁርአኑ አስፍሮታል። ሐጅ በእድሜ ልክ አንድ ጊዜ የሚደረግ ግዴታ ነው። አላህ ሱብሓነሁ ወተዓላ ረሂም የሆነ አዛኝ የሆነ ጌታ ነው። ምንም እንኳ ሰዎች በየአመቱ ሐጅ የማድረግ ችሎታ ሊኖራቸው ቢችልም አንድ ሙስሊምን ግን ከአንድ በላይ ሐጅ እንዳደርግ አላስገደደም። ሙስሊም በዘገቡት ሐዲስ አቡ ሁረይራ ረዲየላሁ ዐንሁ እንዲህ ይላሉ፣ ያ አዩሃ ናስ ኢነላሃ ቀድ ፈረደ ዐለይኩሙል ሐጀ ፈሑጁ፣ እናንተ ሰዎች ሆይ አላህ ሱብሓነሁ ወተዓላ ሐጅን ግዴታ ስላደረገባችሁ ሐጅ አድርጉ ብለው ንግግር አደረጉ ይላሉ አቡ ሁረይራ ረዲየላሁ ዐንሁ። فقام رجل فقال يا رسول الله أفي كل عام አንድ ሰው ከመካከላችን ተነሳና ሐጅ ማድረግ ግዴታ የሚሆነው በየአመቱ ነውን ብሎ ጠየቃቸው። ነብያችን አለይሂ ሰላቱ ወሰላም በዚህ ጥያቄ ላይ መልስ ከመስጠት ተቆጠቡ። فقال حتى قالها ثلاثة ሶስት ጊዜ ጥያቄውን እስከሚደጋግም ድረስ ዝም አሉት። ሶስተኛ ጥያቄውን ሲያነሳ ግን لو قلت نعم لوجبت ولما استطعتم ሐጅ በጠየቀው ጥያቄ ላይ አዎ የሚል መልስ በሰጥ ኑሮ በየአመቱ ግዴታ ይሆንባችሁ ነበር፣ ይሄንን ደግሞ ማድረግ ባልቻላችሁት ነበር አሉ። ስለዚህ ሐጅ አንድ ጊዜ ብቻ መሆኑን ነብያችን አለይሂ ሰላቱ ወሰላም በዚህ ሐዲስ ይገልጹልናል። ሐጅ የእድሜ ልክ ዒባዳ ነው ማለት ነው። በሌላ ሐዲሳቸው ነብያችን አለይሂ ሰላቱ ወሰላም አልሐጁ መራ فما زاد فهو تطوع ሐጅ ማድረግ ግዴታ የሚሆነው አንድ ጊዜ ብቻ ነው። ከዚህ በላይ ሐጅ የሚያደርግ ሰው በፍቃደኝነቱ የተመሰረተ ብቻ ነው ብለውናል ነብያችን አለይሂ ሰላቱ ወሰላም። ሐጅ ግዴታ የሚሆንበት ሙስሊም ማን ነው? ምን ነጥቦችን ያሟላ ሲሆን ነው የሚለውን ደግሞ እንመለከታለን። ቀደም ብዬ በተጠቀስኩት አያ አላህ ሱብሓነሁ ወተዓላ በቁርአኑ ላይ መን استطاع ኢለይሂ ሰቢላ ይላል። ወደ ቤቱ ወደ ካዕባ ተጉዞ ሐጅ ማድረግ አቅሙ ያለው ችሎታ ያለው ግዴታ ተደርጎበታል ነው ያለን። ስለዚህ አቅምንና ችሎታን ይጠይቃል ማለት ነው። አንድ ሰው ሐጅ የማድረግ አቅም አለው ሊባል የሚችለው ሐጅ የማድረግ ግዴታ የሚኖርበት ሶስት ነገሮችን ያሟላ ሲሆን ነው። በአጠር ባለ መልኩ የመጀመሪያው አየኩነ ሶሒሐ አልጅስሚ ወልበደን ሰውነቱ አካሉ ጤንነቱ የተሟላ ከሆነ ከሀገሩ ተነስቶ ወደ መካ ሄዶ ሐጅ አድርጎ የሚመለስበት የጤንነት አቅም ካለው አንዱን መስፈርት አሟልቷል ማለት ነው። በበሽተኛ ላይ የሐጅ ግዴታ የለም። ጤናውን እስከሚያገኝ ድረስ አላህ Subhanahu Wa Ta'ala እስከሚያድነውና ከበሽታው እስከሚፈወስ ድረስ ግዴታ አይሆንበትም ሌሎች ነጥቦችን እንኳን ቢያሟላ። ሁለተኛው መስፈርት ሐጅ የሚያደርግበት ከሀገሩ ተነስቶ ሐጅ አድርጎ እስከሚመለስ ድረስ ያለውን ወጭ የሚሸፍንለት ገንዘብ ያለው መሆን ይኖርበታል።
ይህ ገንዘቡ ደግሞ በሶስተኛ መስፈርት ከግደታ ከሆኑ ነገሮች አላህ Subhanahu Wa Ta'ala ግደታ ያደረገበትን ነገር አሟልቶ የተረፈ ከሆነ ነው ለምሳሌ ያክል አላህ Subhanahu Wa Ta'ala አንድ ሰው ሚስት ካለው ቤተሰቦች ካሉት እነዛን ቤተሰቦች የማስተዳደር ግደታ አለበት ነብያችን አለይሂ ሰላቱ ወሰለም والرجل راع في أهل بيته وهو مسؤول عن رعيته ብለዋል አንድ ሰው ሚስቱንና ቤተሰቦቹን የማስተዳደር ግደታ አለበት ስለዚህም ግደታ አላህ Subhanahu Wa Ta'ala ይጠይቀዋል ብለዋል ስለዚህ ይህ የሚጓዝበት ገንዘብ ለቤተሰቦቹ ደርሶ እስከሚመለስ ድረስ በቂ የሆነ ወጫቸውን አሟልቶ መድቦ የተረፈ ከሆነ ነው ማለት ነው እንደዚሁ ብድር ካለበት ብድሩን ከፍሎ እዳውን ተገላግሎ የተረፈ በቂ የሆነ ወጭ ካለው ሐጅ ማድረግ ግደታ ይኖርበታል ማለት ነው እዚህ ላይ ብዙዎቻችን ግደታ ሐጅ የሚደረግበት ሰው ሀብታም ብቻ ይሆናል ብለን የምናስብ ልንኖር እንችላለን ይህ ስህተት አመለካከት ነው ሀብት ሐጅ የሚጠይቀው ሀብትን ብቻ ሳይሆን ችሎታን ነው ችሎታ ማን استطاع اليه سبيلا ነው አላህ Subhanahu Wa Ta'ala የሚለው ወደዛ ወደ ቤቱ ተጉዞ ሐጅ ማድረግ የሚችል ከሆነ ማንኛውም ሰው ሐጅ ማድረግ ይኖርበታል ነው የሚለን ነጋዴ በንግድ ከሆነ ቤተሰቦቹን የሚያስተዳድረው ለምሳሌ ያክል ነው መጠቅስላችሁ የ100,000 ብር ትርፍ ቤተሰቦቹን ወራሃዊ ወጪውን የሚችልለትና የሚበቃው ከሆነ ከዚያ በላይ ካፒታል ካለው ለምሳሌ 200,000 ብር አለው ብንል የ100,000 ብር ትርፍ ለቤተሰቦቹና ለሱ መተዳደሪያ በቂ ከሆነ በዚህ በ100,000 በቀረው በ100,000 ብር ትርፍ ይህ ገንዘብ ሐጅ አድርጎ እስከሚመለስ ድረስ በቂ ከሆነ ከእዳው የተረፈ ከሆነ ሐጅ ማድረግ ይኖርበታል ማለት ነው አንድ ሰው 200,000 ብር ስላለው ሀብታም ላይባል ይችላል ስለዚህ የሐጅ ግደታነቱ ችሎታ ላይ ነው ዋናው ነገር አንድ ሙስሊም አቅማዳም ከደረሰበት ሰዓት ጀምሮ የተሟላ ሙሉ አእምሮ ካለው እነዚህን መስፈርቶችና አቅም ያለው ከሆነ ሐጅ የማድረግ ግደታ ይኖርበታል ማለት ነው ገበሬም እንደዚሁ ነው የአመት ቀለቡን ለቤተሰቦቹና ለሱ በቂ የሆነን ካስገባ የተረፈ ምርት ካለው ያንን ምርት ቢሸጥ ወደ ሐጅ ለማድረግ በቂ ሆኖ ካገኘው ያንን ሽጦ ሐጅ የማድረግ ግደታ ይኖርበታል ማለት ነው እዚህ ላይ አራተኛ የሆነ መስፈርት አለ ይህ መስፈርት እህቶቻችንን ነው የሚመለከተው አስቀድሜ የጠቀስኳቸውን 3 ነጥቦች አንድ እህታችን ካሟላች በሶስተኛ ደግሞ محرم አብሯት ሐጅ የሚያደርግ محرم ሊኖር ይገባል ማለት ነው محرم ከለላት ባል ወይም ደግሞ ቅርብ ዘመድ محرم ማለት ማግባት የማይፈቀድላት ለዘላለም ማግባት የማይፈቀድላት ወንድ ለሴት ልጅ محرم ይባላል ማለት ነው አባት ወንድም አጎት የእህት ልጅ የወንድም ልጅ የመሳሰሉት ማለት ነው እነዚህ محرم የሆኑ ዘመዶች ወይም ባል ካላት ሐጅ የማድረግ ግደታ ይኖርበታል ማለት ነው محرم ከለላት ግን ሐጅ የማድረግ ግደታ የለባትም ነብያችን አለይሂ ሰላቱ ወሰለም ይህንን በተመለከተ ኢብኑ አባስ ረዲየላሁ ዐንሁ በዘገቡት ሐዲስ سمعت رسول الله صلى الله عليه وسلم يقول لا تسافر المرأة إلا ومعها ذو محرم عند السيت محرم የለላት ከሆነ ጉዞ መውጣት የለባትም ሲሉ ነብያችን አለይሂ ሰላቱ ወሰለም ሰማሁኝ ይላሉ ኢብኑ አባስ فقام رجل فقال يا رسول الله إن امرأتي خرجت حاجة وإني اكتتبت في غزوة كذا وكذا عند سو ከመካከላችን ተነሳና አንቱ የአላህ መልእክተኛ ሆይ ሚስቴ ሐጅ ለማድረግ ጉዞ ወጣለች እኔ ደግሞ ከሌ በሚባለው ዘመቻ ላይ ሐጅ ዘመቻ ለማድረግ ተመዝግብ ያለሁና ምን ማድረግ አለብኝ ብሎ ጠየቃቸው ያኔ ነብያችን አለይሂ ሰላቱ ወሰለም የሰጡት መልስ انطلق فحج مع امرأتك
ጉዞ ውጣና ከሚስትህ ጋር ሐጅ አድርግ ነው ያሉት ዘመቻውን ትቶ ከሚስቱ ጋር ሐጅ እንዳደርግ አዘዙት ማለት ነው ስለዚህ አንድ ሴት ምንም እንኳን አቅሙ ቢኖራት ጤንነቱ የተሟላ ጤንነት ቢኖራት ሐጅ የምታደርግበት ገንዘብም ቢኖራት محرم የሆነ ባል ወይም ደግሞ ዘመድ አብሯት የሚወጣ ካላገኘች ሐጅ ማድረግ ግዴታ አይኖርባትም አላህ Subhanahu Wa Ta'ala محرሙን እስከሚሰጣት ዘመድ እስከምታገኝ ድረስ መሰበር ይኖርባታል ማለት ነው እዚህ ላይ በአካላቸው ሐጅ ማድረግ የማይችሉ ወንድሞቻችን ይኖራሉ ችሎታ የገንዘብ ችሎታ እያላቸው የኢኮኖሚ አቅም እያላቸው በሽተኛ በመሆናቸው ወይም አካለ ስንኩል በመሆናቸው ወይም ደግሞ አይነ ስውር ሊሆኑ ይችላሉ እነኚህ ወንድሞቻችን ያለባቸው በሽታም ይሁን ችግር ተስፋ ይኖራል መፈታቱ ወይም ደግሞ ችግሩ ይፈታል ወይም ደግሞ የያዛቸው በሽታ ፈውስ የለውም ተብሎ በተለምዶ ተስፋ የማይደረግበት ከሆነ የኢኮኖሚ አቅም ካላቸው ስለነርሱ ሐጅ የሚያደርግላቸው ሰው ፈልገው ሐጅ ማስደረግ ይኖርባቸዋል አንድ ሴት ወደ ነብያችን አለይሂ ሰላቱ ወሰለም መጣችና ጥያቄ አቀረበችላቸው مسلم እና ቡኻሪ በዘገቡት ሐዲስ قالت يا رسول الله إن فريضة الله على عباده أدركت أبي شيخا كبيرا لا يثبت على الراحلة أفأحج عنه أباتي يا الله سبحانه وتعالى قدتا يدرقوا حج قدتا يهنبت عزاونت كهنا بهالا كشمقل بهالانا ከእንስሳት ላይ ተቀምጦ ወደ ሐጅ ጉዞ መጓዝ በማይችልበት ሁኔታ ላይ ነውና ግዴታ የሆነው ይህ ሐጅ ስለሱ ሐጅ ባደርግ ይፈቀድልኛል ወይ ሐጅ ላድርግ ወይ ብላ ጠየቀቻቸው ነብያችንን አለይሂ ሰላቱ ወሰለም ነብያችንም የሰጧት መልስ ነዓም ሁጂ አንሁ አዎ ሐጅ አድርጊለት ስለሱ ብለው ነበር ያዘዟት ማለት ነው ስለዚህ አንድ ሰው አቅም ካለው የገንዘብ አቅም ካለው ሽማግሌ ከሆነ ወይም ደግሞ በሽተኛ ከሆነ የአልጋ ቁራኛ አካለ ስንኩል ሊሆን ይችላል ተስፋ የማይደረግባቸው በሽታዎች ከሆነ የያዙት ወይም ያጋጠመው ችግር በተለምዶ ስለሱ ሐጅ የሚያደርግ ሰው ከዚህ በፊት ለራሱ ሐጅ ያደረገ መሆን ይኖርበታል ከቤተሰቦችም ይሁን ከሌላ ችግር የለውም ፈልጎ ሐጅ ሊያስደርግ ይገባል ማለት ነው ሌላው ሐጅ ልናደርግላቸው ግድ የሆነ የሚገባ ሰዎች ወንድሞቻችን ይኖራሉ እነርሱም እነማን ናቸው ሐጅ የማድረግ ግዴታ በህይወታቸው ላይ ከጸናባቸው በኋላ መስፈርቶቹን የጠቀስኳቸውን መስፈርቶች አሟልተው ጤነኛ ሆኖ ገንዘብ ኑሮት ያ ገንዘብ ሐጅ የሚያስደርገው በቂ ገንዘብ ሆኖና ከእዳዎቹና ከግዴታዎቹ ከመደበው በኋላ ተርፈውት ሐጅ ሳያደርግ በመሳነፍም ሊሆን ይችላል በመዘናጋት ባለማወቅም ሊሆን ይችላል ግዴታ ከሆነበት በኋላ ሐጅ ሳያደርግ አንድ ሰው ከሞተ የአላህን Subhanahu Wa Ta'ala ሐቅ ይዞ ነው የሞተው ማለት ነው የእስልምናውን አምስተኛ መሰረቱን አላቋቋመም ማለት ነው ስለዚህ ይህ ወንድማችን አባታችን ሊሆን ይችላል ወንድሞቻችን እናቶቻችን ሊሆን ይችላሉ እነዚህ ሰዎች ፍቶት የሞተው ገንዘብ ካለው ከዚያ ከገንዘቡ ላይ ወራሾች ከመወራረሳቸው በስተፊት መድበው ሐጅ ሊያስደርጉለት ይገባል አንድ ሴት ወደ ነብያችን አለይሂ ሰላቱ ወሰለም መጣችና አንድ ጥያቄ ያቀረበችላቸው ይህንን በተመለከተ ያ ረሱላህ ኢነ ኡሚ ነደረት አን ተሑጀ فلم تحج حتى ماتت أفأحج عنها አለች እናቴ ሐጅ ለማድረግ ለአላህ Subhanahu Wa Ta'ala የገባችው ስለት ነበራት ይሁን እንጂ ሐጅ ከማድረጓ በፊት ሞተች ስለሷ ሐጅ ባደርግ ይቻላልን ብላ ጠየቀቻቸው ነብያችንን አለይሂ ሰላቱ ወሰለም ይህች ልጅ فقال النبي صلى الله عليه وسلم حجي عنها አዎ ሐጅ አድርጊላት አሏት
ቀጠልም አሉና ነብያችን አለይሂ ሰላቱ ወሰለም በመቀጠል أرأيت لو كان على أمك دين أكنت قاضيته በእናትሽ ላይ እዳ ቢኖር ኑሮ ምን ይመስልሻል ትከፍይላት ነበር አይደል አሏት እናትሽ እዳ ተታበት ሞቴ ሰዎችን እዳ ትከፍይላታለሽ አይደል ብለው ሲጠይቋት አዎን አለች ወይም ደግሞ ነብያችን አለይሂ ሰላቱ ወሰለም اقضوا فالله احق بالوفاء ስለዚህ የአላህን Subhanahu Wa Ta'ala እዳ ይዛ ስለሆነ የአላህን ሐቅ ይዛ ስለሆነ የሞተችው እናትሽ ይህንን እዳ ልትከፍልላት ይገባል ይበልጥ ሊከፈል የሚገባው እዳና ሐቅ የአላህ ሐቅ ነው ብለው ተናግረዋል ነብያችን አለይሂ ሰላቱ ወሰለም ስለዚህ ሐጅ ግዴታ ከሆነባቸው በኋላ የሞቱ ወንድሞቻችን ካሉ ገንዘብ ትተው ከሆነ የሞቱት ከዚያ ከገንዘባቸው ሐጅ ልናደርግላቸው ይገባል ገንዘብ ሳይኖራቸው ከሆነ ግን የሞቱት አላህ Subhanahu Wa Ta'ala ምህረት እንዲያደርግላቸው እንለምነዋለን ሐጅ የማድረግ ግዴታ የለባቸውም ዘመዶች ቢያደርጉላቸው ግን ከአላህ Subhanahu Wa Ta'ala አጅሩን ያገኙታል ኢነላህ ላ يضيع አጅረ መን አሕሰነ ዐመላ ሐጅ እነዚህን መስፈርቶች አንድ ሙስሊም ካሟላ ዛሬ ነገ ሳይል ወዳው ሐጅ የማድረግ ግዴታ ይኖርበታል ቀነ ቀጠሮ ማያዝ የተከለከለ ነው አንድ ሰው ሐጅ ከሆነበት ከግዴታ ከሆነበት ነብያችን አለይሂ ሰላቱ ወሰለም تعجلوا الحج فإن أحدكم لا يدري ما يعرض له ብለዋል አንድ ሙስሊም ሐጅ ከወጀበበት ግዴታ ከሆነበት ቶሎ ብላችሁ ሐጅ አድርጉ በአንዳችሁ ላይ ነገ የሚፈጠረው አይታወቅምና አሉ ነገ የሚፈጠረው አይታወቅም አንድ ሰው ዛሬ ሐጅ የሚያደርግበት ጤንነት የተሟላ ጤንነት ካለው ይህንን ጤንነት ነገ ሊያጣው ይችላል ገንዘብ አግኝቶ ከሆነ ዛሬ ዱንያ ፈተና ናትና ወነብሉኩም ቢሸሪ ወልኸይር ፊትና እንዳለው አላህ Subhanahu Wa Ta'ala በሁሉም ይፈትነናልና ነገ ገንዘቡን ሊያጣው ይችላል ይባስ ብሎ ደግሞ አጀሉ ደርሶ ቀጠሮ ያዘለትን አመት ከመድረሱ በፊት ይህችን ዓለም ሊሰናበት ይችላል وأن عسى أن يكون قد اقترب أجلهم إلى الله سبحانه وتعالى يمموچا ጊዜያቸው ደርሶ ሊሆን ይችላል ምን አሳወቃቸው ይልቁኑ ቶሎ ብለው ያምኑም እንዴ ወደ ኸይር ስራ ቶሎ ብለው አይሽቀዳደሙም እንዴ ይለናል አላህ Subhanahu Wa Ta'ala ግዴታ ከሆነብን ቶሎ ብለን ሐጅ ለማድረግ መነሳት ይኖርብናል አመተ ቀጠሮ መያዝ ትልቅ ኃጢአት ነው ማለት ነው الله سبحانه وتعالى بقرآنه فاستبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم تعملون إلى ودا خير نجر تشك أدامو خير النجر لمسرات ቶሎ ብላችሁ መሽቀዳደም ይኖርባችኋል ወደ አላህ Subhanahu Wa Ta'ala ሁላችሁም ተመላሾች ናችሁ የሰራችሁትን ዋጋ ከእርሱ ዘንድ እንዲጠብቃችሁ ይለናል وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض ወደ ጌታችሁ ምህረት ጌታችሁን የሚያስገኝን ምህረትና ጀነትን የሚያጎናጽፍን ነገር ከመስራት ወደ ኋላ በሉ ቶሎ ብላችሁ ልትቸኩሉ ይገባል ይለናል አላህ Subhanahu Wa Ta'ala ሐጅ ማድረግ ደግሞ ይህንን ሁለቱንም አጅር ያስገኛል ምህረት ያስምራል ጀነት ያስገባል በሚቀጥለው ፕሮግራም ኢንሻአላህ ፈዳኢል الحጅን በተመለከተ የምናየው ይሆናል ስለ ሐጅ አጅር ማለት ነው ስለዚህ ሐጅ ግዴታ የሆነባችሁ ወንድሞቻችን ራሳችሁን መርምራችሁ አቅሙ ካላችሁ ጤንነታችሁ የተሟላ ከሆነ ሂዳችሁ የምትመለሱበት በቂ የሆነ ወጭ ካላችሁ ይህ በቂ የሆነ ገንዘብ እዳችሁንና ግዴታ የሆነ ነገር አሟልታችሁ የተረፈ ከሆነ በህቶቻችን ላይ ደግሞ መህረም ያላቸው ከሆነ ዛሬ ነገ ሳንል ሐጅ ማድረግ ግዴታ ይኖርብናል ይህንን ሁላችንም ራሳችንን መመርመርና አቅማችንን መመዘን ይኖርብናል አላህ Subhanahu Wa Ta'ala ሐጅ የምናደርግበት አቅም ይስጠን ሞራሉንም ከልባችን ውስጥ አስገብቶ እንዲቀሰቅሰን እንለምነዋለን ሁላችንንም ሐጅ የምናደርግበት ጸጋውን ይስጠን ይያልኩኝ
የዛሬውን ፕሮግራም ኢንሻአላሁ ተዓላ በዚሁ አጠናቅቃለሁ በሚቀጥለው የፕሮግራም ክፍል እስከምንገናኝ ድረስ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته የተከበራችሁ የኢትዮ ቢላል ተከታታዮች ሰብስክራይብ ያላደረጋችሁ ወንድምህቶች ሰብስክራይብ የምትለዋን ስትጫኗት ሰብስክራይብ አድርጋችኋል ማለት ነው በመቀጠል የደውል ምልክቷን ከላይ የቅንፍ ምልክት እስኪያመጣ ድረስ በመጫን የምንለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ የምታዩትን ቪዲዮዎች ሼር በማድረግ እስላማዊ ዕውቀቶችን ለሌሎችም እንድታስተላልፉ እንጠይቃለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ